تنعكس على جهود التنمية في الدول الإفريقية. ለግብጽ የህልውና ስጋት ተደርጎ ይወሰዳል። ለእስራኤል እንደ ትልቅ ዋስትና ይቆጠራል። አዲስና ውስብስብ የጂኦፖለቲካዊ ፍልሚያ ፈጥሯል። ግብጽ በቀጠናው ብቻዋን የምትፎክርበትን የበላይነት መግታት ማለት ነው። የኃይል ሚዛን የሚቀይር አዲሱ የትግል አውድ ሆኗል። ጠንካራ የባህር ኃይል ይዛ መገኘቷ እንደ ትልቅ የደህንነት ዋስትና ይቆጠራል። የተፋፋመው ቀጠናዊ ሽኩቻ በቅርቡ ዘ ናሽናል የተሰኘው ታዋቂው የዜና ተቋም ይፋ ያደረገው ዘገባ በአፍሪካ ቀንድና በቀይ ባህር ዳርቻ እየተንቀሳቀሰ ስላለው ጥልቅና አደገኛ ጂኦፖለቲካዊ የቼዝ ጨዋታ ፍንጭ የሰጠ ሆኗል። ዘገባው እንደሚያመለክተው ካይሮ በአባይ ወንዝ ውሃ አጠቃቀም ዙሪያ ከኢትዮጵያ ጋር የገባችበትን የዘመናት ውጥረት ወደ አዲስ ምዕራፍ ከማሸጋገር ውጪ አሁንም እጇን አጣጥፋ አልተቀመጠችም። ግብጽ ኢትዮጵያን በዲፕሎማሲ ለማግለልና እየተጠናከረ የመጣውን የእስራኤልን ተጽዕኖ ለመቀነስ በሶማሊያ ኤርትራና በጅቡቲ በኩል የጀመረችው ሰፊ ወታደራዊና ዲፕሎማሲያዊ እንቅስቃሴ ቀጠናውን ወደ ታላቅ የኃይል ሽኩቻ ማዕከልነት ቀይሮታል። ይህ እንቅስቃሴ ከውሃ ክርክር ባለፈ ኢትዮጵያ በታሪኳ አጥብቃ የምትፈልገውን የቀይ ባህር መዳረሻን ለመዝጋትና ሀገሪቱን በወኪል ኃይሎች ቀለበት ውስጥ ለማሰር የታለመ ስልታዊ ከበባም ይመስላል። ይሁን እንጂ ይህ የካይሮ የከበባ ስትራቴጂ የሚካሄደው ዓለም አቀፋዊ የኃይል ሚዛን እየተቀየረ ባለበት ወቅት ነው። የቀይ ባህር ጂኦፖለቲካ በአሁኑ ወቅት የአሜሪካና ኢራን ጥላ ያረፈበት፣ የእስራኤል የዳርቻ ስትራቴጂ ወይም ፔሪፌሪያል ዶክትሪን እንደገና እያገገመ ያለበት፣ እንዲሁም የዓለም የንግድ መስመሮች በሐውቲዎች ጥቃት ስጋት ላይ የወደቁበት የታሪክ አጋጣሚ ላይ ይገኛል። በዚህ ውስብስብ ድባብ ውስጥ ኢትዮጵያ የተጋረጠባትን ስትራቴጂያዊ ፈተና ወደ ታላቅ ዕድል የመቀየር ግዴታ ከፊቷ ተደቅኗል። تنعكس على جهود التنمية في الدول الإفريقية. የዘ ናሽናል ዘገባ ግብጽ በሶማሊያ እስከ 15000 ወታደሮችን ለማስፈርና በቁልፍ ወደቦች ላይ ቁጥጥር ለማድረግ እያደረገች ያለችውን ድርድር ይፋ ማድረጉ ለኢትዮጵያ ብሔራዊ ጥቅም መከበርና ለባህር በር ጥያቄዋ መሳካት አዳዲስ ስልታዊ እርምጃዎች አስፈላጊ መሆኑን ለማሰብም መግፊያ የሚሆን ነው። የዛሬው የሳሎን ተረካችንም ግብጽ የዘረጋችውን የዲፕሎማሲያዊና ወታደራዊ ከበባ መነሻ በማድረግ ኢትዮጵያ በቀጠናው ያላትን የኃይል ሚዛን እንዴት ማስጠበቅ እንዳለባት በጥልቀት ይተነትናል። ከእስራኤል ጋር ያለውን ስልታዊ ሽርክና፣ የቀይ ባህርን ፖለቲካዊ ውጥረት፣ የኢራንን የቀጠናዊ መስፋፋትና የአሜሪካን የደህንነት ፍላጎት በማገናኘት ኢትዮጵያ የባህር በር ፍላጎቷን የምታረጋግጥበትና ብሔራዊ ጥቅሟን የምታስከብርበትን መዳረሻም በዝርዝር ይቃኛል። አብራችሁን ቆዩ። በእስራኤል የውጭ ጉዳይ ፖሊሲ ታሪክ ውስጥ የዳርቻ ስትራቴጂ ወይም ፔሪፌሪ ዶክትሪን ተብሎ የሚታወቀው መርህ ኢትዮጵያ በጂኦፖለቲካዊ አስተላለፏ ውስጥ ያላትን ወሳኝ ቦታ የሚያመላክት ነው። ይህ ስትራቴጂ ለመጀመሪያ ጊዜ በ1950ዎቹ በዴቪድ ቤንጎሪዮን የተቀረጸ ሲሆን ዋና ዓላማውም በእስራኤል ዙሪያ ያሉና ባላንጣ የሆኑ የአረብ ሀገራትን ከበባ ለመስበር ከአረቡ ዓለም ውጭ ካሉ የዳርቻ ሀገራት ማለትም እንደ ኢትዮጵያ፣ ቱርክና የቀድሞዋ ኢራን ጋር ስትራቴጂያዊ ጥምረት መፍጠር ነበር። ዛሬ ላይ ይህ ስትራቴጂ በአዲስ መልክና ይበልጥ በረቀቀ መንገድ እያገገመ ይገኛል። የኢትዮጵያን ድርሻና የግብጽን ስጋት ከዚህ ስትራቴጂ አንጻር መተንተን አስፈላጊ የሚሆነውም ለዚህ ነው። ኢትዮጵያ ለእስራኤል የኤደን ባህረ ሰላጤና የቀይ ባህር ደቡባዊ መውጫ ማለትም ባብኤል መንደብ የንግድና የደህንነት የደም ስሯ ናቸው። ኢትዮጵያ በዚህ ቀጠና ውስጥ ያላት ጂኦግራፊያዊ ቅርበትና ታሪካዊ ተጽዕኖ ደግሞ ለእስራኤል እንደ ትልቅ ዋስትና ይቆጠራል። ግብጽ በአሁኑ ወቅት በሶማሊያና በኤርትራ በኩል እግሯን ለማስገባት የምታደርገው ጥረት የኢትዮጵያን ተጽዕኖ ለመቀነስ ብቻ ሳይሆን እስራኤል በቀጠናው ያላትን ቀጥተኛ ቁጥጥር ለመገዳደር ጭምር ነው። ካይሮ ለዘመናት የተከተለችው የደህንነት ፖሊሲ የናይል ውሃ የሚጠበቀው ከምንጩ ሳይሆን ከባህር በሮች ነው በሚል መርህ ላይ የተመሰረተ በመሆኑ ኢትዮጵያ በቀይ ባህር ላይ የምታገኘው ማንኛውም አይነት ይዞታ ለግብጽ የህልውና ስጋት ተደርጎ ይወሰዳል። ምክንያቱም ኢትዮጵያ የባህር ኃይል ካላትና በባብኤል መንደብ አቅራቢያ የምትገኝ ከሆነ ግብጽ በአባይ ውሃ ላይ ለምትወስደው ማንኛውም ወታደራዊ እርምጃ ኢትዮጵያ በግብጽ የኢኮኖሚ የደም ስር ማለትም በቀይ ባህርና በስዊዝ ካናል ንግድ ላይ አጸፋዊ እርምጃ የመውሰድ አቅም ስለሚኖራት ነው።
በሌላ በኩል ኢትዮጵያ በባብኤል መንደብ መተላለፊያ ላይ ወታደራዊ መገኘት ሲኖራት በቀጠናው የሚንቀሳቀሱት እንደ እስራኤልና የተባበሩት አረብ ኤሚሬቶች ያሉ ኃይሎች ከኢትዮጵያ ጋር ያላቸውን ትብብር ይበልጥ እንዲያጠናክሩም ያስገድዳቸዋል። ለእስራኤል ባብኤል መንደብ በኢራን በሚደገፉ ሀውቲዎችና በሌሎች ጸረ እስራኤል ኃይሎች እንዳይዘጋባት ስትሰጋ ኢትዮጵያ በዚህ ቀጠና ውስጥ ጠንካራ የባህር ኃይል ይዛ መገኘቷ እንደ ትልቅ የደህንነት ዋስትና ይቆጠራል። ከዚህም በላቀ ደግሞ የአባይ ውሃና የቴክኖሎጂ ዲፕሎማሲ በኢትዮጵያና ግብጽ መካከል ያለውን የኃይል ሚዛን የሚቀይር አዲሱ የትግል አውድ ሆኗል። ግብጽ ለዘመናት የአባይን ውሃ በሞኖፖል ለመቆጣጠር የተጠቀመችበት ስልት በዋናነት ታሪካዊ መብት በሚል ትርክት ላይ የተመሰረተ ሕጋዊና ፖለቲካዊ ጫና ቢሆንም ኢትዮጵያ ግን ይህንን የቆየ የበላይነት በቴክኖሎጂና በመሰረተ ልማት ግንባታ ሰብረዋለች። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ የኃይል ማመንጫ ብቻ ሳይሆን የተፋሰሱን ሀገራት የፖለቲካና የኢኮኖሚ አስተላለፍ የለወጠ የቴክኖሎጂ ውጤት ነው። ግብጽ የቴክኖሎጂ የበላይነትን እንደ ስጋት የምታየው ኢትዮጵያ ግድቡን በራሷ አቅምና በረቀቀ የምህንድስና ጥበብ መገንባቷ የታችኞቹን ተፋሰስ ሀገራት የውሃ ፍሰት የመቆጣጠር ሙሉ ቴክኒካዊ ብቃት ስለሚሰጣት ነው። ይህ ደግሞ ካይሮን የውሃ ዋስትና ጥገኛ እንድትሆን ያደርጋታል። ምክንያቱም ውሃው የሚለቀቅበትን መጠንና ጊዜ የሚወስነው በካይሮ የሚገኝ የፖለቲካ ውሳኔ ሳይሆን በአዲስ አበባ የሚገኝ የቴክኖሎጂ ቁልፍ በመሆኑ ነው። ይህ የቴክኖሎጂ ዲፕሎማሲ ታዲያ ከእስራኤል ጋር ያለውን ግንኙነት እጅግ ስሱና ስልታዊም ያደርገዋል። ግብጽ እስራኤልን የምትጠረጥረው የኢትዮጵያን ግድብ ከጥቃት ሊከላከሉ የሚችሉ የረቀቁ የጸረ አየር መከላከያ ስርዓቶችን ማለትም እንደ ስፓይደር ኤምአር ያሉና የሳይበር ደህንነት ቴክኖሎጂዎችን ታስታጥቃለች በሚል ስጋት ነው። ለእስራኤል የውሃ ቴክኖሎጂ፣ የደረቅ መሬት ግብርናና የደህንነት መሳሪያዎችን ለኢትዮጵያ ማቅረብ ማለት በአባይ ተፋሰስ ውስጥ ያለውን የኃይል ሚዛን በማስተካከል ግብጽ በቀጠናው ብቻዋን የምትፎክርበትን የበላይነት መግታት ማለት ነው። ኢትዮጵያ ይህንን የቴክኖሎጂ አጋርነት በመጠቀም ግድቡን በወታደራዊ ጥቃት የማይበገር ከማድረጓን በላይ በዓለም አቀፍ መድረክ የቴክኖሎጂ ተጠቃሚ እንጂ የውሃ ሌባ አይደለሁም የሚለውን ንግግር በማጠናከር የግብጽን ዲፕሎማሲያዊ ከበባ ታመክናለች። በመሆኑም የቴክኖሎጂ ዲፕሎማሲው ከውሃ አጠቃቀም ባለፈ የኢትዮጵያን ብሔራዊ አቅም ወደ ላቀ ደረጃ ያሸጋግረዋል። ግብጽ አሁንም ድረስ የአባይን ጉዳይ በወታደራዊ ዛቻና በዲፕሎማሲያዊ ማግለል ለመፍታት የምታደርገው ጥረት ኢትዮጵያ ከያዘችው የቴክኖሎጂና የመሰረተ ልማት እውነታ ጋር ሲነጻጸር ፋይዳ ቢስ እየሆነ መጥቷል። ኢትዮጵያ በአባይ ላይ ያላትን ተጽዕኖ የምታረጋግጠው በቃላት ሳይሆን በሲሚንቶ በብረትና በኤሌክትሪክ ኃይል ሽያጭ በመሆኑ ይህ የቴክኖሎጂ የበላይነት ጎረቤት ሀገራትን ከኢትዮጵያ የኃይል መስመር ጋር በማስተሳሰር የግብጽን የከበባ ስትራቴጂ በተግባር የሚያፈርስ ስልታዊ መሳሪያ ሆኖ ያገለግላል። ዛሬ ላይ የአባይ ፖለቲካ የሚመራው በዲፕሎማቶች ስብሰባ ብቻ ሳይሆን በግድቡ ተርባይኖችና በሳተላይት መረጃዎች ጭምር ነው። ይህም ኢትዮጵያን በአዲሱ የቀጠናው የቴክኖሎጂ አስተላለፍ ውስጥ አሸናፊ ያደርጋታል። በሌላ በኩል የቀጠናዊ የኃይል ሚዛንና የኢራን ጥላ በአፍሪካ ቀንድና በመካከለኛው ምስራቅ መጋጠሚያ ላይ አዲስና ውስብስብ የጂኦፖለቲካዊ ፍልሚያ ፈጥሯል። ይህ ፍልሚያ ኢትዮጵያንና ግብጽን ብቻ ሳይሆን እንደ ኢራን፣ እስራኤል፣ አሜሪካና የባህረ ሰላጤው ሀገራትን በአንድ ትልቅ ስትራቴጂያዊ መድረክ ላይ አገናኝቷቸዋል። ኢራን በቀይ ባህር ደቡባዊ ጫፍና በኤደን ባህረ ሰላጤ አካባቢ በየመን ሀውቲዎች በኩል የምታደርገው እንቅስቃሴ የቀጠናውን ጸጥታ ከማወክ ባለፈ የዓለምን የንግድ መስመር ስጋት ላይ ጥሎታል። በዚህ መሃል ግብጽ ከኢራን ጋር ያላትን ታሪካዊ ባላንጣነት ወደ ጎን በመተው ግንኙነቷን ለማደስ መሞከሯና በሶማሊያ በኩል ለመሸሸግ መነሳቷ ኢትዮጵያን በቀጠናው የኢራን ወኪሎችና የጸረ ምዕራባውያን ኃይሎች ተጽዕኖ መከላከያ ግንብ ወይም በፈር ዞን አድርጎ የመሳል እድልን ፈጥሮላታል። ኢትዮጵያ በዚህ የኃይል ሚዛን ውስጥ ያላት ሚና ከእስራኤልና ከአሜሪካ የቀጠናው ስትራቴጂ ጋር ቀጥተኛ ትስስር አለው። እስራኤል ኢራንን እንደ ቀዳሚ የህልውና ስጋት እንደምትመለከት ሁሉ ኢራን በቀይ ባህር ዙሪያ ያላት ተጽዕኖ መጠናከርም ለእስራኤል የባህር ላይ መታፈን ማለት ነው። ግብጽ በሶማሊያና በኤርትራ በኩል የምታደርገው ወታደራዊ እንቅስቃሴ የኢትዮጵያን የባህር በር ፍላጎት ለመግታት ብቻ ሳይሆን እስራኤል በቀጠናው ያላትን የደህንነት አጋር ማለትም ኢትዮጵያን ለማዳከም ጭምር ነው። በመሆኑም ኢትዮጵያ የባህር በር ጥያቄዋንና የባህር ኃይል ግንባታዋን ከኢራን ተጽዕኖ ነፃ የሆነና ለዓለም አቀፍ መርከቦች ሰላማዊ መተላለፊያ ዋስትና የሚሰጥ ኃይል በሚል ትርክት ለምዕራባውያንና ለእስራኤል ማቅረብ ይኖርባታል።
ይህ አቀራረብ ግብጽ በሶማሊያ በኩል የምታደርገውን ጣልቃ ገብነት በቀጠናው ላይ ተጨማሪ ውጥረትና ለኢራን ወኪሎች ምቹ ሁኔታን እንደሚፈጥር በማስረዳት የካይሮን ዲፕሎማሲያዊ ቅቡልነት ለማዳከም ይረዳታል። ከዚሁ ጋር ተያይዞ የመካከለኛው ምስራቅ አገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ከኢራን ጋር ያላቸው ሽኩቻ በኢትዮጵያና በግብጽ ውጥረት ላይ የራሱ ጥላ አለው። ግብጽ በሱዳንና በሶማሊያ ጉዳይ ላይ የምትከተለው መንገድ ከነዚህ አገራት ፍላጎት ጋር የሚጋጭባቸው ነጥቦችም አሉ። ኢትዮጵያ ይህንን ክፍተት በመጠቀም የባህር በር ፍላጎቷ ከባህረ ሰላጤው አገራት የኢኮኖሚና የደህንነት ፍላጎት ጋር የሚጣጣም መሆኑን ማሳመን ይኖርባታል። የኢራን ጥላ በቀጠናው ላይ በገዘፈ ቁጥር አሜሪካና አጋሮቿ ጠንካራና የተረጋጋች ኢትዮጵያ በቀይ ባህር ዳርቻ ላይ መኖሯን እንደ አማራጭ ሳይሆን እንደ ግዴታ እንዲያዩት ያደርጋቸዋል። በኢትዮጵያና እስራኤል መካከል ያለው ስልታዊ ሽርክና በአጋጣሚ የተፈጠረ ወዳጅነት ሳይሆን በሁለቱ ሀገራት የብሔራዊ ደህንነት ስጋቶችና በጂኦፖለቲካዊ ፍላጎቶች መመሳሰል ላይ የተገነባ የረጅም ዘመን ስትራቴጂ ነው። ይህ ሽርክና በተለይ አሁን ግብጽ ኢትዮጵያን በዲፕሎማሲያዊና ወታደራዊ ቀለበት ለማሰር በምትሞክርበት ወቅት ለኢትዮጵያ የህልውና መተንፈሻና ለግብጽ ደግሞ ዋነኛ የስጋት ምንጭ ሆኗል። ሽርክናው በሶስት ዋና ዋና ምሰሶች ላይ የቆመ ሲሆን እነዚህም ለኢትዮጵያ ብሔራዊ ጥቅም መከበር ወሳኝ ፋይዳ አላቸው። አንደኛውና ቀዳሚው ምሰሶ የመከላከያና የደህንነት ትብብር ነው። እስራኤል ለኢትዮጵያ የምታደርገው የወታደራዊ ቴክኖሎጂ ሽግግር በተለይም በሰው አልባ ድሮኖች፣ በረቀቁ የሳይበር ደህንነት ስርዓቶችና በጸረ አየር መከላከያ ዘርፎች ላይ ያተኮረው ድጋፍ ኢትዮጵያ በታችኛው ተፋሰስ ሀገራት ላይ ያላትን ወታደራዊ የመከላከል አቅም በከፍተኛ ደረጃ ጨምሮታል። ግብጽ ይህንን ሽርክና እንደ ቀጥተኛ ስጋት የምታየው የእስራኤል ቴክኖሎጂ በኢትዮጵያ እጅ መኖሩ የካይሮን የአየር ኃይል የበላይነት ስለሚገዳደርና የታላቁን ህዳሴ ግድብ ደህንነት በማንኛውም ሁኔታ ውስጥ አስተማማኝ ስለሚያደርገው ነው። ይህም የኢትዮጵያን ስትራቴጂያዊ በራስ መተማመን በማሳደግ በአባይ ውሃ ድርድር ላይ ያላትን የበላይነት እንድታስጠብቅ ረድቷታል። ሁለተኛው ምሰሶ የዲፕሎማሲያዊ ድጋፍና የትርክት ግንባታ ነው። እስራኤል በምዕራቡ ዓለም በተለይም በዋሽንግተን ያላት ጠንካራ ተጽዕኖ ለኢትዮጵያ ወሳኝ የዲፕሎማሲያዊ ድጋፍ ምንጭ ነው። ግብጽ ኢትዮጵያን እንደ ቀጣናዊ ስጋት አድርጋ ለምዕራባውያን በምታቀርብበት ወቅት እስራኤል ኢትዮጵያን እንደ መረጋጋት ደሴትና የጸረ ሽብር ግንባር ቀደም አጋር አድርጋ በመሳል የካይሮን ድምጽ ታዳክማለች። ሶስተኛውና የመጨረሻው ምሰሶ የኢኮኖሚና የቴክኖሎጂ ትስስር ነው። እስራኤል በውሃ አጠቃቀም፣ በዘመናዊ ግብርናና በኢነርጂ ዘርፎች ያላት የላቀ ልምድ ለኢትዮጵያ የልማት ግቦች ወሳኝ ናቸው። ኢትዮጵያ እነዚህን ቴክኖሎጂዎች በመጠቀም የውሃ አጠቃቀም ብቃቷን ስታሳድግ ውሃ እያባከነች ነው የሚለውን የግብጽን የቆየ ክስ በተግባር ውድቅ ታደርገዋለች። በተጨማሪም ይህ ሽርክና ኢትዮጵያ በቀጠናው ያላትን የኢኮኖሚ የበላይነት በማጠናከር ጎረቤት ሀገራት ከግብጽ ይልቅ ከኢትዮጵያ ጋር እንዲወግኑ የሚያደርግ የሶፍት ፓወር አቅም ይፈጥርላታል። በአጠቃላይ ስልታዊ ሽርክና ኢትዮጵያ ግብጽ የዘረጋችባትን ዲፕሎማሲያዊ ከበባ የምትበጥስበትና የባህር በር ጥያቄዋን በዓለም አቀፍ ደረጃ ተቀባይነት እንዲያገኝ የምታደርግበት ወሳኝ መሳሪያ ነው። ግብጽ የኢትዮጵያንና እስራኤልን ግንኙነት ለመሸርሸር የምታደርገው ጥረት የሚመነጨው ይህ ሽርክና ከቀጠለ ካይሮ በአፍሪካ ቀንድና በአባይ ተፋሰስ ላይ የነበራትን የዘመናት የበላይነት ለአንዴና ለመጨረሻ ጊዜ እንደምታጣ ስለምታውቅ ነው። ካይሮ ኢትዮጵያን በቀጥታ ጦርነት ከመግጠም ይልቅ የወኪል ኃይል ወይም ፕሮክሲ ፓወር ስትራቴጂን መምረጧ በዘመናዊው የጂኦፖለቲካዊ ፍልሚያ ውስጥ የሚታይ ረቀቅ ያለ አካሄድ ነው። ይህ ስትራቴጂ ግብጽ የራሷን ወታደሮች ለከፍተኛ ጉዳት ሳታጋልጥ በኢትዮጵያ ዙሪያ ያሉ ሀገራትንና የታጠቁ ቡድኖችን በማስታጠቅና በማበረታታት አዲስ አበባን በውስጥና በድንበር ግጭቶች ወጥሮ የመያዝ ዓላማ አለው። ካይሮ ይህንን ስልት የምትጠቀመው ኢትዮጵያ በአባይ ግድብም ሆነ በባህር በር ጥያቄዋ ላይ ትኩረት እንዳታደርግና ሀገራዊ አቅሟን በየቀኑ በሚፈጠሩ ትንኮሳዎች ላይ እንድታባክን ለማድረግ ነው። በዚህ የወኪል ኃይል ስትራቴጂ ውስጥ ሶማሊያ ዋነኛዋ ተዋናይ ሆናለች። ግብጽ በሰላም አስከባሪነት ስም እስከ 15000 የሚደርሱ ወታደሮችን በሶማሊያ ለማስፈር ማቀዷ በገሃድ ለሶማሊያ መንግስት ድጋፍ ቢመስልም በውስጠ ታዋቂነት ግን በኢትዮጵያ ምስራቃዊ ድንበር ላይ ወታደራዊ ጫና የመፍጠር ስሌት መሆኑ ያደረ ሐቅ ነው። ካይሮ በሞቃዲሾ በኩል የምታደርገው እንቅስቃሴ ኢትዮጵያ ከሶማሊላንድ ጋር ያላትን የመግባቢያ ስምምነት ለማደናቀፍና ኢትዮጵያን እንደ ወራሪ በማስመሰል በቀጠናው ዲፕሎማሲያዊ መገለል እንዲደርስባት ለማድረግ ነው።
ይህ ግልጽ የሆነ የወኪል ፖለቲካ ሲሆን ዓላማውም ኢትዮጵያን በዲፕሎማሲያዊ አውድማ ላይ ተከላካይ ብቻ አድርጎ ማቆየት ነው። በሌላ በኩል የሱዳን የእርስ በርስ ጦርነት ለግብጽ ሌላው የወኪል ኃይል መጫወቻ ሜዳ ሆኗል። ግብጽ የሱዳን ጦርን በፈጥኖ ደራሽ ኃይሉ ላይ በምታደርገው ድጋፍ ውስጥ የኢትዮጵያን ሰሜንና ምዕራባዊ ድንበሮች ሰላም የማሳጣት ፍላጎት ተሸፍኖበታል። በሱዳን በኩል የሚፈጠር አለመረጋጋት ወደ ኢትዮጵያ እንዲጋባ በማድረግና በድንበር አካባቢ ያሉ የታጠቁ ቡድኖችን በተዘዋዋሪ በማበረታታት ግብጽ ኢትዮጵያን በሁለትና በሶስት ግንባሮች እንድትወጠር ታደርጋለች። ይህ የከበባ ስትራቴጂ ኢትዮጵያ ያላትን አነስተኛ ሀብት ለልማት ሳይሆን ለጸጥታ ማስከበር እንድታውል በማስገደድ የታላቁን የህዳሴ ግድብና የባህር በር ጥያቄ ሂደትን ለማዘግየት አሊያም ለማክሸፍ የታለመ ነው። ኢትዮጵያ በአሁኑ ወቅት የተደቀነባትን የተወሳሰበ የጂኦፖለቲካዊ ከበባ ለመስበርና ብሔራዊ ጥቅሟን በዘላቂነት ለማስከበር ከነባሩ ተከላካይ ዲፕሎማሲ ወጥታ ወደ ንቁና ቀዳሚ ወይም ፕሮአክቲቭ ስልታዊ እርምጃዎች መሸጋገር ይኖርባታል። እነዚህ እርምጃዎች የሀገሪቱን የውስጥ ጥንካሬ ከዓለም አቀፍ የኃይል አስተላለፍ ጋር በማጣመር ግብጽ የዘረጋችውን የወኪል ፖለቲካና የዲፕሎማሲያዊ ማግለል ሙከራ የሚያመክኑ መሆን አለባቸው። የመጀመሪያው ስልታዊ እርምጃ የባህር በር ጥያቄን ከዓለም አቀፍ ደህንነት ጋር ማጣመር ነው። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት የንግድ መውጫ ፍለጋ ብቻ ሳይሆን በቀይ ባህር ላይ ለሚታየው አለመረጋጋት ማለትም እንደ ሀውቲዎች ትንኮሳና የባህር ላይ ውንብድና መፍትሄ ሰጪ መሆኑን ማሳመን ይኖርባታል። አሜሪካና ምዕራባውያን በቀጠናው አስተማማኝ አጋር በሚፈልጉበት በዚህ ወቅት ኢትዮጵያ የባህር ኃይል ባለቤት መሆኔ ለቀይ ባህርና ለባብኤል መንደብ ሰላም ዋስትና ነው የሚል ትርክት በመያዝ የዓለም አቀፍ ኃይሎችን ድጋፍ ማሰባሰብ ይኖርባታል። ይህ ግብጽ በሶማሊያና ኤርትራ በኩል የዘረጋችውን የባህር ላይ አጥር ለመበጠስ የሚረዳ ትልቅ ዲፕሎማሲያዊ መሳሪያ ነው። ሁለተኛው እርምጃ የሁለትዮሽ ስትራቴጂያዊ ሽርክናዎችን ማጠናከር ነው። ግብጽ በባለ ብዙ ወገን ተቋማት ማለትም እንደ አረብ ሊግና የአፍሪካ ህብረት በኩል የምታደርገውን ጫና ለመቋቋም ኢትዮጵያ ከቁልፍ ሀገራት ጋር ያላትን የሁለትዮሽ ግንኙነት ማሳደግ አለባት። በተለይም ከእስራኤል ጋር ያለውን የቴክኖሎጂና የደህንነት ትብብር፣ ከተባበሩት አረብ ኤሚሬቶች ጋር ያለውን የኢኮኖሚ አጋርነት እንዲሁም ከጎረቤት ሀገራት ክልላዊ መስተዳደሮች እንደ ፑንትላንድና ሶማሊላንድ ጋር ያለውን ወታደራዊ ትስስር ማጥበቅ ይገባታል። ግብጽ ወኪል ኃይሎችን ስትጠቀም ኢትዮጵያ ደግሞ ቀጥተኛና የጋራ ተጠቃሚነትን መሰረት ያደረጉ ስምምነቶችን በማስቀደም የካይሮን ጥረት ማክሸፍ ትችላለች። ሶስተኛውና ወሳኙ እርምጃ የውስጥ አንድነትንና ኢኮኖሚያዊ ጥንካሬን መገንባት ነው። ማንኛውም የውጭ ፖሊሲ ውጤታማ የሚሆነው ጠንካራ የውስጥ መሰረት ሲኖረው ነው። ግብጽ የኢትዮጵያን የውስጥ ግጭቶች እንደ ወኪል ጦርነት መጠቀሚያ እንዳታደርግ ብሔራዊ መግባባትን ማፋጠንና የውስጥ ሰላምን ማረጋገጥ ቀዳሚው ብሔራዊ ጥቅም ነው። በኢኮኖሚ በኩል ደግሞ የኢነርጂ ዲፕሎማሲን ማለትም የኤሌክትሪክ ኃይል ሽያጭን በመጠቀም ጎረቤት ሀገራትን ከኢትዮጵያ ጋር በጥቅም ማስተሳሰር ግብጽ በእነዚህ ሀገራት ላይ የምታደርገውን ተጽዕኖ በተፈጥሮ እንዲላላ ያደርገዋል። በአጠቃላይ ኢትዮጵያ ብሔራዊ ጥቅሟን ለማስከበር የምትከተለው ስልት በድፍረትና በብልሃት የታጀበ መሆን ይገባዋል። ግብጽ የቀየሰችውን የከበባ ቀለበት ለመስበር ኢትዮጵያ የራሷን የጂኦፖለቲካዊ ካርታ መሳል ይኖርባታል። ይህም የባህር ኃይልን በፍጥነት ወደ ሥራ ማስገባት፣ የቴክኖሎጂ የበላይነትን ማስቀጠልና በዓለም አቀፍ የዲፕሎማሲ መድረክ ላይ የኢራን ጥላና የቀይ ባህር ስጋትን እንደ ድል ተጠቅሞ የራስን ድርሻ ማስከበርን ይጠይቃል። ኢትዮጵያ የምትፈልገውን የባህር በርና የቀጠናዊ የበላይነት የምታረጋግጠው የዓለም ሀያላን ሀገራት ያለ ኢትዮጵያ ተሳትፎ ቀይ ባህር ሰላም አይሆንም የሚል እምነት ላይ እንዲደርሱ ስታደርግ ብቻ ነው። የዛሬውን የሳሎን ተረካችንን ለማጠቃለል የአፍሪካ ቀንድ ጂኦፖለቲካዊ ገጽታ በከፍተኛ ፍጥነት እየተቀየረ ባለበት በዚህ ወቅት ኢትዮጵያ የህልውናና የታላቅነት ፈተና ተደቅኖባታል። ዘናሽናል ያጋለጠው የግብጽ የከበባ ስትራቴጂ እንደሚያሳየው የቀጠናው ሽኩቻ ከውሃ ክፍፍል ባለፈ ወደ ባህር በር ይዞታና ወደ ረቀቀ ዓለም አቀፍ ስልታዊ አጋርነት ተሸጋግሯል። ግብጽ ኢትዮጵያን በጎረቤት ሀገራትና በወኪል ኃይሎች አማካኝነት ከባህር ለማራቅና በየብስ ለማጠር የምታደርገው ጥረት ለሀገሪቱ ዲፕሎማሲያዊ ብስለትና ወታደራዊ ዝግጁነት ትልቅ ፈተና ቢሆንም በሌላ በኩል ግን ኢትዮጵያ ለዘመናት ያላትን የባህር በር ጥያቄ በቆራጥነት እንድትገፋበት የሚያስገድድ ታሪካዊ ግፊት ፈጥሯል። ይህ ግፊት ኢትዮጵያ የኃይል ሚዛን ብልሃቷን እንድታድስ የሚያስገድዳት ሲሆን በተለይም ከእስራኤል ጋር ያላትን ስልታዊ ሽርክና በማጠናከር የቴክኖሎጂና የደህንነት የበላይነትን ማስጠበቅ እንዲሁም የቀይ ባህርን ስጋት እንደ ዕድል በመጠቀም ከአሜሪካና ከሌሎች ሀያላን ጋር የጋራ የደህንነት ትርክት መፍጠርን ይጠይቃል።
የባህር በር ማግኘት ለኢትዮጵያ የንግድ አማራጭ ብቻ ሳይሆን ግብጽ በየብስ በኩል የዘረጋችባትን ወታደራዊና ዲፕሎማሲያዊ ማነቆ የምትበጥስበት ዋነኛው የኃይል መሳሪያ መሆኑን በተግባር ማረጋገጥ አስፈላጊ ነው። ግብጽ በወኪል ኃይሎች በኩል የምታደርገውን ትንኮሳ ለመመከት ኢትዮጵያ በቀጠናው ያላትን የኢኮኖሚ ትስስርና የሰላም ምሰሶነት ሚና በማጎልበት ጎረቤቶቿን ከጥላቻ ይልቅ በጋራ ጥቅም ዙሪያ ማሰለፍ ይኖርባታል። በአሁኑ ወቅት በአፍሪካ ቀንድ ላይ የሚታየው ውጥረት ለኢትዮጵያ የዜሮ ድምር ጨዋታ ሳይሆን ሀገሪቱ ከአባይ ምንጭነት አልፋ የቀይ ባህር ባለቤትነቷን የምታረጋግጥበት አዲስ የታሪክ አጋጣሚ ነው። ግብጽ የዘረጋችው ዲፕሎማሲያዊና ወታደራዊ ከበባ የሚከሽፈው ኢትዮጵያ ውስጣዊ አንድነቷን አጥብቃ የቴክኖሎጂ የበላይነቷን አስቀጥላና የባህር በር ጥያቄዋን ከዓለም አቀፍ የጂኦፖለቲካ እውነታ ጋር አጣጥማ ስትጓዝ ብቻ ነው። የወደፊቱ የአፍሪካ ቀንድ የሚወሰነው ዛሬ ኢትዮጵያ በምታሳየው ስልታዊ ድፍረትና ዲፕሎማሲያዊ ብልሃት ሲሆን ኢትዮጵያ የባህር በር ያላትና የቀጠናው መረጋጋት ዋስትና ሆና ስትወጣ ግብጽ የዘረጋችው ቀለበትም ወደ ትብብር መድረክነት መቀየሩ የማይቀር እውነታ ነው። አበቃን።